ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ህወሓት የትግራይ ወጣቶችን የማፈዝ ዘመቻ ተያይዞታን ይህን ጉዳዮች የምንመለከተው ይሆናል። በትግራይ ክልል ያሉ ከተሞች እንግዲህ ወጣቶችን በግዳጅ እያፈሰ እንደሚገኝ እየተገለጸ ይገኛል። በሌላኛ መረጃ በአፋር በኩልም ተኩስ መክፈቱ ተሰምቷል። ህወሓት እንግዲህ 80 ሽማግሌ ስብስብ የስልጣን ጥማቱን ለማርካት በትግራይ ወጣቶች ደም እየነገደ ይገኛል። ለሀገራችን ብሎም ለክልላችን በሁሉም ቀጠናዎች የሚያስፈልገው ሰላም ነው። ተደጋጋሚ ሰላም ጥሪን እንዲሁም ደግሞ የፕሪቶሪያውን ስምምነትን በመጣስ በጋድ እንግዲህ በራሱ ክልል ላይ ጦርነት ማወጁን በግልጽ ያሳየበት ነው። ከዚህ ጋር ተያይዞ አቶ ጌታቸው ረዳም የፕሪቶሪያውን ስምምነት ህወሓት በግልጽ እንግዲህ ማፍረሱን መግለጫ ሰጥቷል። እነዚህን ጉዳዮች እንዳስሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተዘልቁ ዘንድ በአክብሮት እየጠየቅን ወደ ጉዳያችን ቀጥታ እዚህ ጋር እያይዘን ስናመራ ህወሓት ከራያ መሆይኒ ወደ አፋር መጋሌ ተኑሳ ተብሎ በሚታወቀው ቀበሌ የከባድ መሳሪያ ድብደባ መጀመሩን የአካባቢ ነዋሪዎች ምንጮች እየገለጹ ይገኛሉ። የአካባቢ ነዋሪዎች እንደሚሉት ከጧት 2 ሰዓት አንስቶ ወደ ቀበሌው የከባድ መሳሪያ ድብደባ እየተፈጸመ መሆኑን ገልጸዋል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ገብሬ ቀበሌ ውጊያ እንደነበርም ታውቋል። በአሁኑ ሰዓት የህወሓት ጦር ዳላምባ ቀበሌ ልዩ ስሙ ሰራርና መጫራ ቀበሌ ልዩ ስሙ 30 ጉላ እና ስልባጣ ጨርቆስ ቤተክርስቲያን ተብሎ በሚታወቀው እንዲሁም ደገብራይ ቀበሌ እና ልዩ ስሙ ዋዝቦ መሰላል ሚካኤል ተሰባስቦ እንደሚገኝም የህወሓት ታጣቂዎች እንዳሉ በዚሁ ቀጠና እየተገለጸ ይገኛል። በተጨማሪ በትናንትናው ዕለት የህወሓት በዋልድባ በኩል ከንሲያና ቡያ ወንዝ አካባቢ ጻዕዳ ቀረኒኒ እና ምዝክር የተባሉ ልዩ ቦታዎች ላይ ለመቆጣጠር እየተንቀሳቀሰ መሆኑም ታውቋል። በትግራይ ወጣቶች አፈሳም በተመሳሳይ መልኩ መጀመሩን ተያይዞታል። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶች በኃይል እያፈሰው ወደ ግንባር እየወሰደ እንደሚገኝ የአካባቢ ነዋሪዎች እየገለጹ ይገኛሉ። በአዲግራት በአድዋና በሌሎች የክልሉ ከተሞች የተጀመሩ ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱ ወደ ወልቃይት አቅጣጫ የመውሰድ የታለመ መሆኑ ታውቋል። ህወሓት የተመናመነ የሰው ኃይሉን ለማስተካከል በአሁኑ ሰዓት በከተሞች የሚገኙ ወጣቶች የማፈስ ስራ ላይ የተጠመደ መሆኑ እየተገለጸ ይገኛል። ከስፍራው የደረሱ መረጃዎች እንደሚያመለክቱ የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም የማያበራ ጦርነትና ለቡድኑ ፍላጎት ሲል ህይወቱን አሳልፎ መስጠት የለበትም የሚሉ ድምጾችም እየተሰሙ ይገኛሉ። በተለይ ትግራይ ወጣቶች አሁን ወደ ትግራይ ነጻ መሬት እየተቀላቀሉ እንደሚገኝም ይታወሳል። በትናንትናው ዕለት በነበረው ግንባር ብቻ የትግራይ መሬት ነጻ ውጪ ህወሓትን ጥሩ በመቅጣት እንግዲህ ተቆጣጥሮት የነበረው ነጻ ማድረጋቸው እየወጣ የሚገኘው መረጃ ያመላክታል። በተለይ ህወሓት ያጣውን ኃይል መልሶ ለመካስ በሚል የትግራይ ወጣቶችን በግድ እያፈሰ ይገኛል። ነገር ግን ከፍተኛ የህወሓት አመራሮች የራሳቸው ልጆች በቅልንጦት በውጭ እንደሚያኖሩ አንዱ ሊሰመርበት የሚገባ ጉዳይ ነው። ውድ የቻናል ቤተሰብ ተከታታዮች ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ። ጽንፈኝነት ይውደም፣ የህወሓት ተባባሪነትም ይውደም። ህወሓት የራሱን ፍላጎት ለማሳካት በትግራይ ወጣቶች ላይ እየነገረ ይገኛል። ለዚህ ደግሞ በትግራይ የሚገኙ ባንኮች አሁን የገበያ እንቅስቃሴያቸው ወደ ዜሮ እያመራ ይገኛል። ምክንያቱም ህወሓት በተለይ ባንኮችን አዝ በፊት እንደዘረፈ ይታወሳል። መንግስት ደግሞ ይህን በጥንቃቄ እያራመደ ነው የሚገኘው። ለዚህ ደግሞ የትግራይ ነዋሪዎችና ወጣቶችን በኢኮኖሚ የማሸትና ወደ ግንባር እንዲቀላቀሉ አይነተኛ መሳሪያ አድርጎ እየተጠቀመባቸው እንደሚገኝ ይህን ማመላከት እፈልጋለሁ። በወልቃይትና በተመለከተ የሚመጡ መረጃዎች ወታደር ግለቱ መጨመሩም የሚያረጋግጥ እንደሆነ እየተገለጸ ይገኛል። ህወሓት በጠለምት የለኮሰው ትንኮሳ ዛሬም መቀጠሉን ነው የተሰማው። በዛሬት የአካባቢ በተከዜ ወንዝ አቅራቢያ የድሮን ቅኝትም እንዳለ ታውቋል። በተለይ ድሮን ቅኝት ከዚህ ላይ 3 ጊዜ እርምጃ እንደወሰደ እና ህወሓትን ጥሩ ማስታገሻ እንደሰጠው ነው የታወቀው። በጠለምትና በወልቃይት ያለው የአሁን ሁኔታውን በተመለከተ ካለፈው ሰኞ ጀምሮ ውጊያ ከተነሳባቸው የምስራቅ ምዕራብ ጠለምት አካባቢዎች ተጨማሪ ህወሓት በሌሎች ወሳኝ ግንባሮች ላይ ለመንቀሳቀስ እንግዲህ ሙከራም እያደረገ እንደሆነ የተገለጸው። የአርማደጋ ወሳኝ በር ትላንትና የህወሓት ኃይሎች ተቆጣጥሮ እንደሚታወሰን አሁን በትግራይ ነጻ መሬት ሙሉ በሙሉ መቆጣጠራቸውን የተገለጸው። ይህ ኃይል ወደ ወልቃይትና ወደ ጠገዴ ወሳኝ ክፍሎች ሰብሮ ለመግባት እንግዲህ የተንቀሳቀሰ እንደሆነ ተገልጿል። በሸራሮ በኩል ተከዜን ተሻግሮ ለመግባት እንዳቀደም ያመላክታን ትኩረት እንዲደረግ እናሳስባለን። ህወሓት ዛሬ
ይህ ስልጣን ጥማቱ አላረከው ብሎ እንቅስቃሴውን በይፋ የፕሪቶሪያውን ስምምነት አፍርሷል። ለዚህ ደግሞ በትናንትናው ዕለት ጥር 21 2018 ከምሽቱ ላይ አቶ ጌታቸው ረዳ የስምረት ፓርቲ ዋና ሊቀመንበር በግልጽ ፕሪቶሪያውን ስምምነት ህወሓት እንዳፈረሰ መግለጫ መስጠቱ ይታወቃል። በዚህ ደግሞ ህወሓት እንግዲህ በትግራይ ወጣቶች በይፋ ጦርነት እንዳወጀ ያመላክታል። ከዚህ ጋር አንድ ነገር ማንሳት የሚያስፈልገው በዓለማችን ካሉ የኒውክሌር ታጣቂ ሀገራት መካከል ሩሲያና አሜሪካ በዋነኛነት ይታወቃሉ። ይህም በዋነኛነት የታጠቁት ብሔራዊ ጥቅማቸው ለማስከበር እንደሆነ ይታለማል። እኛስ ወደ ሀገራችን መመለሳችን ማስታወስ ያስፈልጋል። በተለይ ሩሲያ ባንዴ ከተተኮሰ ኒውክሌር ከ70 ሺህ እስከ 150 ሺህ ባንዴ በደቂቃዎች ውስጥ የሰውን ህይወት ቅልጭም አርጎ የመብላት አቅም እንዳለው ይታወቃል። በተለይ ሩሲያ 5400 እስከ 5460 እንደታጠቀች ይነገርላታል። አሜሪካ በሁለተኛ ደረጃ 5100 5000 እስከ 300 እንደታጠቀች ይነገራል። በዓለማችን ካለው የኒውክሌር ከታጠቁ ሀገራት ውስጥ 90% በአጠቃላይ ሲሸፍኑ 10 የሚሸፍኑ ሀገራትም ቻይና 600 እንደታጠቀች ይነገራል። ፈረንሳይ 290 እንደታጠቀች ይነገራል። ዩናይትድ ኪንግደም 225 እንደታጠቀች ይነገራል። ህንድ 180 እንደታጠቀች፣ ፓኪስታንም 170 በመጨረሻ የሚገኙት እስራኤል 90 እንደታጠቀች እንዲሁም ኮሪያ 50 እንደታጠቀች ይነገራል። ከዚህ ውስጥ ልዩ ከሚያደርገው በቁጥር ትንሽ ከሚባሉት ሀገራት ውስጥ እስራኤል ነች። 90 ዩኒክሌር እንደሆነ እንደታጠቀች የሚነገርላት ይቺ ሀገር ብሔራዊ ጥቅሟን ለማስከበር ለተቀን የሚሰሩት። እኛ ወደ ሀገራችን ስንመጣ በእግራችን መቆም አቅቶን በብሔር ታስረን ዳዲ እያልን እንገኛለን። ለዚህ ዋነኛ ማሳያ ህወሓት ነው። የህወሓት ትንሹ ልጅ ደግሞ ፋኖ ሆኖ ይገኛል። እነዚህ በብሔርተኝነት ምክንያት የብሔራዊ ጥቅማቸውን አደጋ ላይ ጥለው ነገር ግን በአገራቸው ላይ የሚቀልዱ እጅግ አስነዋሪ የሆኑ ድርጅቶች ናቸው። ለዚህ ተደጋጋሚ የፕሪቶሪያ ስምምነት ቢደረግም አሁን በይፋ አፍርሶ በትግራይ ወጣቶች ቁማር ላይ እየተጫወተ ይገኛል። ሰላም ለሀገራችን ያድርግ፣ ጦረኝነት ይውደም። በተለይ የፕሪቶሪያን ስምምነት በይፋ ያፈረሰው በትናንትናው ዕለት አቶ ጌታቸው ረዳ የሰጡት መግለጫ አንዱ አመላካች ጉዳይ ነው። ባንኮችን በሙሉ እንቅስቃሴያቸው ዜሮ እንዲደረግ አድርጓል። ዋነኛ ዓላማው እዚህ ጋር ሊሰመርበት የሚያስፈልገው ስራ አጥነት በትግራይ ክልል እንዲሰፍን ማድረግ ነው። ወጣቶችን ስራ አጥ ማድረግ፣ ወደ ግንባር በግዳጅና እንዲገቡ ማድረግ ነው። ጥቂት ጥቅም በመስጠት ወደ ግንባር እንዲሰለፉና የጥይት ማብረጃ ለማድረግ አልሞ እንዳደረገው መረጃው በግልጽ ያሳያል። ስለዚህ ለሰላማችን ዘብ እንቁም። ጦርነት አይጠቅምም፣ ብሔርተኝነት አይጠቅምም። ለዚህ ሌላኛው ተባባሪ ለህወሓት የሆነው ወይም ደግሞ ለሻዕቢያ ጀነራል ተፈራ ማሞ ነው። ስልጣን በነበረበት ጊዜ እናስታውሳለን፣ የአማራ ክልል ወጣቶችን ከሻዕቢያ ሲያሰልጥን የነበረ። ስለዚህ የሻዕቢያ ቅጥረኛ እንደሆነ ይታወቃል። ዛሬም ወልቃይትን አሳልፎ ለመሸጥ እየሰራ ያለ ነው። ወልቃይት ደግሞ የአማራዎች ላይ የሚገኙትን በህወሓት ማስበለስ ዘመቻ ነው። ይሄ ጄኖሳይድ በአማራ ላይ ዛሬ ተፈጸመ ያለው አማራ ነጻ እናወጣለን ያለው ፋኖ ታጣቂ ወልቃይትን አሳልፎ መሸጥ ማለት ወልቃይት የሚኖሩ የአማራ እና አማራ የሆኑትን ጄኖሳይድ በመፈጸም እንዲያልቁ እንደ መፍቀድ አይነት እንደሆነ ያመላክታል። በግልጽ የሚያሳየውን ጉዳይ ነው። ለዚህ ደግሞ የአማራን ታገላል የምትቆረቆር የምታስብ ከሆነ መንግስት ይዘረጋላችሁን የሰላም ጥሪ ትቀላቀሉ ዘንድ ማሳሰብ እንፈልጋለን። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።